ጃጌ ጃጋማቸው እንደገጠመው የሚፈጃቸው ገዳይ በልጅነቱ ዶቃ ሳይወጣ ካንገቱ ጃጋማ ከሎን እዚህ ለመጣ አንድ ሰው ስክሮል እንዳያረግ ዛሬ ገላለሁ። እውነቴን ነው። እንዲህ ስትዩት መልካም ምናምን ያታም ልጅ ነው። በጣም ይልጥጥ ልጅ ነበር። ከ15 ልጆቹ አባቱ ላንተ ብቻ ነው ማውርስ ብሎ ተቆጥሮ የማያልቅ ጋሻ መሬት ነበር ያወረሰው ለጃጋማ ኬሎ። ጃጋማ ኬሎ የሚገርም አደይ ነበር። ጃጊ በቃ አስጨነቀ። በቃ እንስሳቶቹን አስጨነቃቸው፣ መረራቸው። በቃ እስኪሉ ድረስ እና አንድ ቀን አማቹ መጣና 15 አመት ሆኖ የዚህን ጊዜ ገና በ12 አመቱ ነበር የሚያድነውና አንተ ልጅ አለው አቤት ምንድነው እንስሳቶቹን ከምትፈጅ ጣሊያን መጥቷል። ጣሊያን ለሁለተኛው ወረራ መምጣቱ ነው እንግዲህ እዚህ ጊዜ ጣሊያን አዲስ አበባን ተቆጣጥሮ ይዟል እንግዲህና ጃጊ አለ አንተ ምንድነው እንስሳቶቹን ከምትጨርስ ለምን ሄደ አፈጀውም ጣሊያን አለ ከእንስሳ ሰው መግደል አለ ሰው መግደል ፈጀው ነው ማለት ጣሊያንን ጦር እኔ ቃል የለኝም እንዴት እንደምወደው የምሬ ነው። የሚያስገርመው ነገር በ15 አመቱ መግባቱ ጦር ሜዳ ምንም አይደለም ገብቶ የሰራው ጀብድ የ40-50 አመት ጀነራል የተማረ የሰለጣን የሚችለውን አይደለም። እሱ ነበር ኃላፊ በዚህ አለቃ እሱ ነው። አንተ በ15 አመት ንፍጥን እየሳብክ ነው፣ አሁንም እየሳብክ ነው። ከስሩ 3000 ጦር ነበረው በመጨረሻ ሰዓት ላይና ግን እነዛም 3000 ጦሮች እንዴት ጦር መሳሪያ እንዳያዘ ኦፕሬሽኖችን እያደረገ እስር ቤት የጣሊያን እስር ቤቶችን እየመታ ለምሳሌ ማን ነው የሚታወቅበት የአዲስ ዓለሙ ምሽግ የአዲስ ዓለሙ እስር ቤትን ጣሊያኖች የያዙት የሀገር እስረኛና ጦር መሳሪያ የነበረበትና 7 ጣሊያናዊ ነው የፈጀው ነው ገለው 7 ጣሊያናዊ ከሱ ግን አንድ ወገን ነው የሞተው። ይሄንን ፕላን ያወጣው ይሄንን መሳሪያ ያዘረፈውን ፕላን ያወጣው ማን ነው ሲባል አንድ የ16 አመት ልጅ እንደዚህ ምናምን ያለ ልጅ ቀጭንዬ ቆንጆ ልጅ ማን ነው ጃጋማ ኬሎ። ይሄ ጉድ እኮ ነው። ይሄ እኮ ታሪክ እኮ ነው ሰዎች በእናታችሁ። ለማንኛውም ጣሊያን በዛ 5 አመት ውስጥ ያልሞከረው ነገር የለም። ጃጋማ ኬሎ ለማስገደል ለመያዝ ለማባበል ያላደረገው ነገር የለም። ግን ጃጋማ ኬሎ ልቡ ተራራ ነው፣ ወኔው እስካናት ፉዶ በዛ አመት ውስጥ አለፈ። አፄ ኃይለ ሥላሴ ተመልሰው መጡ፣ አዲስ አበባ መልሰው ተቆጣጠሩ። ግን ጅማ አልተለቀቀም ነበርና ገረሱ ዱኪ አፄ ኃይለ ሥላሴ ሂድና እስቲ አስለቀቅ ጅማን ሲሉ አረ ንጉስ ሆይ አለ ጃጋማ ኬሎ እኔ አልሄድም የትም አለ። ጃጌ ብዙ ጊዜ ረድቶኛል በ5 አመት ውስጥ አለሱ አልሄድም። ማን ነው ደግሞ ጃጋማ ኬሎ አለ? ህፃን ነበረ የዛኔ እነሱ ሲወጡ ልቀው ከዛ ጥሩት እስቲ ተባለ። አልሄድም ከፈለክ ራስን አለው ንጉሱን። ያ መጎረምሳ ነው አሁን እዚህ ሳለ እንግዲህ ማንንም አይሰማም ልጁ። አፄ ኃይለ ሥላሴ ዋሉ ሲባል ራሳቸው እስቲ ይሄ ልጅ የሚገርም ልጅ ነው የሰራው ታሪክ የሚገርም ነው ብለው ሄዱ። ስለዚህ ያናገሩት አይ በቃ አላንተ አልሆንም ተብሏል፣ ሂድና ጅማን እንደው የምታረገውን አርግ ሲሉት እርሶ ካሉ በቃ ይመቾት በቃ ያራዳ ልጅ ብለው ሄዶ ጅማን ሳጣ ጅማ ላይ የነበረው ነው የጣሊያን ጦር ለመጨረሻ ጊዜ እዛ ነበር ሳጣ አረገና አስለቅቆ ጅማን ይዞ አስተዳድሮ ከዛም በኋላ በተለያዩ ቦታዎች ላይ ኢትዮጵያን የነበሩ ረብሾች ምናምን ሲያረግብ እስከ ኤርትራ ድረስ ምናምን ነበረ። ከዛም ወደ ሚሊተሪ ገብቶ በቃ ትልቅ ደረጃ ላይ ደርሶ በ95 አመቱ በቅርብ የዛሬ 9 አመት ምናምን ነው የሞቱት። ባይዜ የኔ አባት የኔ ጀግና የሀገር ኩራት እግዚአብሔርን ነው የምላችሁና በቃ ሀገራቸውን አገልግለው እንደ ቅብርር እንዳሉ ነው የሞቱት። ያንሳቸዋል የኔ ጀግና የኔ አባት። በቃ ቻው በእናታችሁ።